ሰላም ሰላም ውድና የተከበራችሁ አድማጭ ተመልካቾቻችን የዛሬን የሐምሌ 12 2018 ዓ.ም የወርቅ ዋጋ መረጃን ይዘንላችሁ መጥተናል። በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር ከ14 ካራት ጀምሮ እስከ 24 ካራት አሉ የተባሉት የወርቅ ዋጋዎችን በጥሬው በስንት በመሸጥ ላይ እንደሚገኙ የምንነግራችሁ ይሆናል። እስከ መጨረሻው ድረስ አብራችሁ መቆየት እንዳትረሱ። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቀን ወደ መረጃዎቹ እንሄዳለን። የወርቁን ዋጋ ስንነግራችሁ ዋጋውን ብቻ አይደለም የምንነግራችሁ የእያንዳንዱ ካራት የጥራት ደረጃስ ምን ይመስላል የሚለውንም የምናስመለክታችሁ ይሆናል። እሱ ብቻ ሲሆን በተለይ የ21 ካራት እና የ18 ካራት መሸጫ እንዲሁም ደግሞ መግዣንም በመሃል ላይ የምነግራችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ሁኑ። ከ14 ካራት ስንነሳ የ14 ካራት 1 ግራም የጥሬ ወርቅ ዋጋ ዛሬ በአሜሪካ ዶላር ላይ በ75 ከ57 የአሜሪካ ዶላር በመሸጥ ላይ ሲገኝ በኢትዮጵያ ብር ደግሞ በ12090 ከ43 እየተሸጠ ይገኛል። የ14 ካራት የንጽህና ደረጃው ወይም ደግሞ ፒዩሪቲ ሊቭሉ ምን ይመስላል ካላችሁ በ47 ከ46 ወይም ደግሞ እስከ 50 ባለው በዓለም አቀፉ የወርቅ ስታንዳርድ ይታወቃል ማለት ነው። ቀጥሎ የ15 ካራትን ስንመለከት 15 ካራቱ በአሜሪካ ዶላር በ80 ከ97 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ12954 ከ03 ሲሸጥ የፒዩሪቲ ሊቨሉ ምን ያህል ነው ካላችሁ 54.13 የወርቅ ንጽህና አለ ወይም ደግሞ 54 እጁ ከመቶ ንጹህ ወርቅ ነው። ሌላው ደግሞ የተለያዩ ማዕድናቶችን የያዘ ነው ማለት ነው። ቀጥሎ የምንመለከተው የ16 ካራቱን ሲሆን 16 ካራቱ በጥሬው በ86 ከ36 ሲሸጥ በኢትዮጵያ ብር ደግሞ በ13817 ከ64 እየተሸጠ ይገኛል። የ16 ካራቱም እንደዚሁ ፒዩሪቲ ሌቭሉ 60.30 በላይ ሆኖ ነው ያለው ማለት ነው። የ17 ካራቱ ውስጥ ካላችሁ ዛሬ ሐምሌ 12 2018 ዓ.ም የ17 ካራቱ በግራም በጥሬው በመሸጥ ላይ የሚገኘው በ91 ከ76 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ14681 ከ24 በመሸጥ ላይ ነው የሚገኘው። የወርቅ ንጽህናው የ17 ካራቱ በ66.26 ይታወቃል። ብዙ ጊዜ እንደምላችሁ በተለይ እነዚህ የነገርኳችሁ 3 ካራቶች ማለትም የ15 የ16 እና የ17 ደንበኞች ብዙ ፍላጎት ስለሌላቸው ለነዚህ ካራቶች ይልቅ ከነዚህ ከታች ከነገርኳችሁ ከ15 እና ከ16 ከ17 ሰዎች የሚፈልጉት የ14 ካራትን ነው። ምንም እንኳን ሰዎች ለምንን ይሄንን መረጡ ለምን ይሄንን አልመረጡም የሚል መረጃ ባናገኝም፣ ነገር ግን ብዙ ጊዜ የተለመደው የ14 ካራት መግዛትን ነው። ብዙ ደንበኞች እየለመዱት በብዛትም እየተሸጠ የሚገኘው የ14 ካራት ነው። ወርቅ ቤትም ሄዳችሁ ስትጠይቁ 14 ካራትን ፈልጋችሁ አታጡም። ነገር ግን 15ን 16ን 17ን ግን ብዙ ጊዜ ስለማይጠየቁ ሊሆን ይችላል በብሔራዊ ባንክ አማካይነት ለወርቅ ሻጮች የሚሸጥበት ይበዛል እንጂ ቀጥታ ደንበኞች ጠይቀው የማግኘት እድላቸው አነስተኛ ነው ማለት ነው። ከነዚህ ይልቅ እንደውም ከ14 ይልቅ የ18 እና የ21 ካራት ነው ብዙ ወርቅ ቤቶች ላይ በብዛት የሚገኘው ማለት ነው። ቀጥሎ የምነግራችሁ የ18 ካራት ነው። 18 ካራት እንደምታውቁት ከሆነ ባደጉ ሀገራቶች በአሜሪካና በአውሮፓ እጅግ በጣም ተወዳጅ ከሆኑ የወርቅ ካራቶች አንዱ ነው። በጣም ጠንካራ ነው። ለፈለጋችሁት ዲዛይን እና ለፈለጋችሁት ፐርፐዝ መዋል ትችላላችሁ። ከፈለጋችሁ ለጆሮ ጌጥ፣ ከፈለጋችሁ ለአንገትም ሊሆን ይችላል። በተጨማሪም ለጃምባር የፈለጋችሁት አገልግሎት መዋል ይችላል። በተጨማሪም ደግሞ በባህር ውስጥ በሚገኙ ጌጣጌጦች እንዲሁም ደግሞ
ማዕድናቶች፣ የከበሩ ድንጋዮች እንደ ዳይመንድን የመሳሰሉትን ጨምሮ እጅግ በጣም ትልልቅ የከበሩ ድንጋዮችን በፈርጥነት በማድረግ ሲገለገሉበት የሚስተዋል የወርቅ ካራት ነው። ይህ የሚያሳዩ ደግሞ ይህ የወርቅ አይነት ምን ያህል ጠንካራ እንደሆነ ነው። እሱ ብቻ ሳይሆን ከለሩን ፖላዲየም የሚባል ንጥረ ነገርን በመቀባት ወደ ነጭ እንዲሁም ደግሞ ወደ ሮዝ አይነት ከለር መቀየር ይቻላል ማለት ነው። ይሄ ብቸኛ ያደርገዋል። በተለይ ሌሎቹ የወርቅ አይነቶች ወደ ነጭም ወደ ሮዝም ወደ የትኛውም ከቢጫ ውጭ መቀየር አይችሉም። የ18 ካራት ብቻ ነው ቀለሙን መቀየር የሚችለው የወርቅ አይነት ማለት ነው። ታዲያ በአሜሪካ ዶላር ይሄ በስንት እየተሸጠ ይገኛል ካላችሁ በ97 ከ15 ሲሸጥ በኢትዮጵያ ብር ደግሞ በ15544 ከ84 ይሸጣል። የወርቅ ንጽህናው በዓለም አቀፍ ደረጃ 75 ሲሆን በሀገር ውስጥ ደግሞ 71 ነው። ይህ በሱቆች ላይ በአሁኑ ሰዓት ላይ በ23 እና በ24 ሺህ ነው በመሸጥ ላይ የሚገኘው ማለት ነው፣ የተሰራው ማለት ነው። እንግዲህ የ8 እና የ9 ሺህ አካባቢ ልዩነት አለው። ወጥቶ ዲዛይን ተደርጎ ቫት ተጨምሮበት ተጠቃሚ እጅ እስከሚደርስ እና በጥሬው መካከል ያለው ዋጋ መረጃ ማለት ነው። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬ የዕለተ እሑድ የሐምሌ 12 2018 ዓ.ም የወርቅ ዋጋ እየደርሷል የሚለው መረጃችንን ነው። እስካሁን አብራችሁን ስላላችሁ እጅግ በጣም እያመሰግንን፣ ቪዲዮውን ላይክ ካላደርጋችሁ ላይክ፣ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እንጠይቃለን። ወደ ሌሎች ካራቶች ነው የምናልፈው። የ19 ካራቱ በአሜሪካ ዶላር በ102 ከ55 ሲሸጥ በኢትዮጵያ ብር ደግሞ በ16408 ከ44 ነው በምሸጥ ላይ የሚገኘው። ይህ የወርቅ ንጽህና ወይም ፒዩሪቲ ሊቨሉ በ77.08 ይታወቃል። ከ18 ከፍ ያለ የወርቅ ንጽህና ያለው የወርቅ አይነት ነው ማለት ነው። ቀጥሎ የ20 ካራትን ስንመለከት 20 ካራቱ በ107 ከ95 ሲሸጥ በኢትዮጵያ ብር ደግሞ በ17272 ከ05 ነው በምሸጥ ላይ የሚገኘው። የ21 ካራቱንም ስንመለከት 21 ካራቱ የጥሬ ወርቅ ዋጋ በ113 ከ34 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ18135 ከ65 በምሸጥ ላይ ይገኛል። ፒዩሪቲ ሌቨሉ የዚህ 87.5 ነው። ተወዳጅነቱ ደግሞ በባህረ ሰላጤው፣ በአፍሪካ፣ በኢትዮጵያም በተለያዩ የዓለማችን ክፍሎች እጅግ በጣም ተወዳጅነት ተመራጭ የሆነ የካራት አይነት ነው። ብዙም ከሱ የማይረቀው የ22 ካራቱንም ስንመለከት በአሜሪካ ዶላር በ118 ከ75 ወይም ደግሞ በኢትዮጵያ ብር በ18999 ከ25 በምሸጥ ላይ ይገኛል። የወርቅ ንጽህናው ይህም ደግሞ በ91 ከ40 ይታወቃል ማለት ነው። በመቀጠል ለካፒታልና ለኢንቨስትመንት የምንመርጣቸውን የ23 እና የ24 ካራትን ዋጋ ስንመለከት በአሜሪካ ዶላር በ124 ከ14 ሲሸጥ በኢትዮጵያ ብር ደግሞ በ19862 ከ85 ይሸጣል። ይህ ፒዩሪቲ ሌቭሉ 95 ነው። በመጨረሻም የ24 ካራቱን ስንመለከት ትላንት ከነበሩት ዋጋዎች እንዲሁም አርብ ከነበረው የዋጋ ጋር በምናነጻጽርበት ሰዓት ሁሉም በያሉበት ነው ያሉት። ይጨመር የሚቀንስም የለም። 24 ካራቱን ስንመለከት በ129 ከ54 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ 20726 ከ45 ይሸጣል። ፒዩሪቲ ሌቭሉ ይሄ ለመቶ የቀረበ ነው። 99.99 ነው በውጩ፣ በእኛ ደግሞ 99.96 የወርቅ ንጽህና አለው ማለት ነው። ተመልካች አድማጮቻችን እንግዲህ ለዛሬ ያዝንላችሁ የወርቅ ዋጋ ለጁላይ 19 ወይም የሐምሌ 12 ትላንትናም ከትላንት ወደም ከነበረው የወርቅ ዋጋ ጋር ተመሳሳይ ነው። ነገ ለተሰኞ ሐምሌ 13 ላይ በስንት ይሸጣል የሚለውንም እንዲሁ ይዘንላችሁ እንመጣለን። እስከዛ ቻናላችንን ሰብስክራይብ ካላደርጋችሁ ሰብስክራይብ በማድረግ አብራችሁን ቆዩ። እስካሁን አብራችሁን ስለሆናችሁ እያመሰገነኝ በያላችሁበት መልካም ጊዜ